ምንም የተውት ያስቀሩት ነገር የለም ወደ ጀነት የሚያደርስ ከጀሃነም የሚያርቅ ያስቀሩብን ነገር የለም ነብዩ ሰለላሁ ዐለይሂ ወሰለም ለዚህ ነው በአንድ ወቅት ላይ አንድ ይሁዲ መጣና ሰልማን አልፋሪሲ ረዲየላሁ ዐንሁ ምን አለው علمكم نبيكم حتى الخراء የናንተ ነብይ እኮ ሁሉ ነገር አስተምሯቸዋል እንደው እንዴት እንደምትጸዳዱ እንኳን አታቁም እሱ ነው እንዴት እንደምትጸዳዱ ያስተማራቸው አይደል አለው ምን ፈልጎ ነው እያሾፈ ነው እየቀለደ ነው ለእንደዚህ አይነት ሰዎች መልሱ ምንድነው እሱ አንዳንዱ ምን መሰለህ እኮ ዲናችን እንደዚህ ሆኖ እዚህ ወጥቶ ሌላ ታሪክ ውስጥ ይገባል ያ اخي ዲን ከሆነ ተናገር ለምን ታፍርበታለህ ዲን ነው መናገር ነው ወደ ኋላ ማለት አያስፈልግም ለመረዳት የፈለገ ሰው ይረዳል መረዳት ያልፈለገ ሰው ግን አይደለም ብትለውም አያምንም ቀድሞውንም ለመረዳት አልፈለገም እንዲህ ስለሆነ ነው እንደዚህ ስለሆነ ነው የለም አላህ አዟል መልእክተኛው አዟል አለቀ አላህ ከልክሏል መልእክተኛው ከልክሏል አለቀ ይሄ አይነት ልብ ሊኖረው ይገባል ሙስሊሙ ማለት ሂጃብ ሴቶች ልበሱ ተባለ ወንዶች ለምን ነው ሂጃብ የማይለብሱታል አላህ አላለው አላህ ሴቶችን ሂጃብ ልበሱ ብሏል ሴቶች በቁርአንም በሐዲስም አላየንም ወንድ ሂጃብ ይልበስ የሚል ስለዚህ በቃ የሸሪዓችን ትእዛዝ ነው ይሄ ማለት ሴቶችን መጨቆን ነው አይደለም ለምን ለመጀመሪያ ጊዜ በሰው ልጅ ታሪክ ውስጥ ለሴቶች ነፃነት አዋጅ ያለው እስልምና ነው እነዛ ዛሬ ለሴት ልጅ መብት እንከራከራለን የሚሉ ሰዎች እስልምና ከነሱ ብዙ ሺህ ቀድሟል ማለት ነው አመታትን ቀድሞ ለሴት ልጅ ነፃነትና መብት ሲያወጅ ከመቶዎች አመት በኋላ ሴት ልጅ ሰው ናት ወይስ አይደለችም ብለው ይከራከሩ ነበር ዛሬ ለሴት ልጅ መብት የሚጮሁት ሰዎች ማለት ነው ሰው ናት ወይስ አይደለችም ሂጃብ ሴቶችን ይጨቁናል የሚሉት ሰዎች ዛሬ ማለት ነው አሁንም የነሱ መሳሪያ ሊያረጓት መጫወቻ ሊያረጓት ነፃ ነሽ አንቺ ውበትሽ አደባባይ መውጣት አለበት እንደፈለግሽ መሆን አለብሽ ማን ነው ባንቺ ላይ ተቆጣጣሪ እያሉ ይነግሯታል ይሄን ከሰማች ያው ዱንያውንም አኺራውንም ልትከስር ነው ማለት ነው ለምን ዱንያ ላይ የምትከስረው እሷ እንደዚህ ተሽቀርቅራ ስትወጣ እያንዳንዱ አይኑን ያሳርፍባታል አንዱ የፈለገው ይጫወትባታል ዱንያዋ ተበላሸ ማለት ነው የአላህን ትእዛዝ አመፀች አኺራዋ ተበላሸ ማለት ነው ስለዚህ ሙስሊም የሆነ ሰው በዲኑ ሊኮራንም ሊያፍራ ይገባው የትም ቦታ ቢሄድ ሰልማን አልፋሪሲ ምን አለ መጸዳዳት እንኳን እናንተ መልእክተኛው ያስተምራችሁ አታቁም እንዴ እንደማለት ነው ምን አለ ነዓም አው መልእክተኛው መጸዳዳትን አስተምሮናል መልእክተኛው መጸዳዳትን አስተምሮናል لقد نهانا رسول الله صلى الله عليه وسلم يا الله ملكتنا نبي صلى الله عليه وسلم كلكلونا أن نستقبل القبلة ولا نستدبرها بغائط ولا بول بشنتم هنا سجرا سنك أمت ودك قبلة عندنا نزور كلكلونا وأن لا نستنجي بأقل من 3 أحجار كسوست بتاتش بهونا نجر عندنا نتسدد بدقاي በወቅቱ በሚያደርጉት ማለት ነው አሁንም በሶፍትም በምንም ሊሆን ይችላል በዛ ብቻ መብቃቃት የፈለገ ሰው ከሶስት በታች መጥረግ እንደሌለበት ያ طهارና ያስገኝምና ማለት ነው وأن لا نستنجي برجيع ولا عظم ባጥንትና በፋንዲያ እንዳንጸዳዳ ተነግሮናል ግልጽ ዲናችን ይሄ ነው ያሳፍራል የሚያሳፍረው እኮ ምንድነው አለመጸዳዳት ነው መጸዳዳት እንዴት ያሳፍራል ተጸዳድቶ አንድ ሰው መታጠቡ እንዴት ያሳፍረዋል አንድ ሰው አያሳፍርም እኮ አለመታጠብ ነው የሚያሳፍረው